ቦርጫችሁ መቀነስ ካስቸገራችሁ ቤት ውስጥ ቁጭ ብላችሁ ምንም አይነት ነገር ሳታደርጉ ምንም አይነት እንቅስቃሴ ምንም አይነት ስፖርት ሳታደርጉ እቤታችሁ ላይ ቁጭ ብላችሁ ወፍረታችሁ ቦርጫችሁ መቀነስ ለፈለጋችሁ እህት ወንድሞቼ ለእናንተ ነው። ቤቱ ላይክ፣ ሼር፣ ሰብስክራይብ የደወል ምልክት መጫን አትርሱ። ሀሳብ አስተያየታችሁ ኮሜንት ስር ደግሞ መስጠት እንዳረሱ። አንድ ልጅ ማርያምን እኔ 54 ኪሎ ነበርኩኝ። አሁን ግን አመሰግንሽ አለሁኝ 46 ኪሎ ደርሻለሁ። ባንቺ ትህትናና ባንቺ ጥያቄ ሲጠይቁሽ በትክክል መመለስሽን እንደዚህ ደረጃ አብቅተሽኛል፣ አመሰግናለሁ። እና ደግሞ ምን ስጦታ ባበረክትልሽ ትወጃለሽ ብላይ ነበረ። እኔ የኔ ስጦታ እናንተን ኪሎአችሁ ቀንሳችሁ በስነ ስርዓት ውፍረታችሁን ብታስተካክሉልኝ ነው የኔ ስጦታ። ሌላ ከእናንተ ምንም ነገር አልፈልግም። እና ቤቴ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤቴን እንዲያድግ እፈልጋለሁ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የማይመን ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ዛሬም ደግሞ ለየት ባለ ቪዲዮ ብቅ አልኩላቸው። አንድ እህቴ በጣም ጀግና እህቴ ያልኳት ነገር በትክክል ማድረጓ በዚህ ደረጃ ምስጋና በዚህ ደረጃ ስጦታ ልስጥሽ ያለች ልጅ አለች። ዛሬ እነግራቸዋለሁ የሷን ታሪክ እና ደግሞ ውፍረት እንዴት እንደቀነሰችም እነግራቸዋለሁኝ። እና ደግሞ ማርያምን እኔ እኮ ማለት ነው ምንድን ያለችኝ እኔ ሙስሊምኝ ይቅርታ ግን እየጻፈችው ነው። እኔ ማርያምን 54 ኪሎ ነበርኩኝ። አሁን ደግሞ 46 ኪሎ ደርሻለሁኝ። በጣም ነው የማመሰግነው። ስጦታ ደግሞ ይገባሻል። ምን ልላክልሽ? ያለሁት ጅዳ ሳውዲ ነኝ ያለሁት ብላ አንድ ቴክስት ደርሰኛለች። አመሰግናለሁ የኔ ቆንጆ። እኔ እናንተ ምንም አይነት ነገር አልፈልግም። እኔ እናንተ ማበረቻቻ የሚሆነኝ ነገር ላይክ፣ ሼር፣ ሰብስክራይብ የደውሏን ምልክት እና ደግሞ ሌሎች ጓደኞቻችሁ ብታካፍሉኝ ነው እንጂ በእናንተ ምንም ብር ምንም አይነት ስጦታ አልፈልግም ነው የምፈልገው። ስለዛ አጠቃቀምን አሰራሩን እንደዚህ በስቴፕ ልንገራችሁ። እኔ እዚህ ጋር አንድ ኮብ ውሃ ወይም ደግሞ አንድ ኩባያ ውሃና ቀረፋ ሎሚ አንተከተኩኝ ማለት ነው። ይሄ ማድረግ ያለባችሁ ጠዋት በባዶ ሆዳችሁ ከዛ ካወረዳችሁት በኋላ ሎሚ ጨምራችሁበት ጠዋት ዘወትር ከእንቅልፋችሁ ስትነሱ ይሄን አድርጉ ማለት ነው። አንድ ኩባያ ውሃ፣ ግማሽ ሎሚ፣ 2 ቀረፋ አድርጋችሁ አንተክተካችሁ ለ15 ደቂቃ ካንተከተካችሁት በኋላ ካወረዳችሁት በኋላ ምን ታደርጋላችሁ? ቀጥታ 1 ማንኪያ ማር አድርጋችሁ መጠቀም ትችላላችሁ። እሱ ጠዋት ቦርጭ ላለባችሁ፣ ነገር ግን ደም ማነስ ላለባችሁ፣ እርግዝና ላለባችሁ፣ የምታጠባ ሴት፣ ስኳር ላለባቸው አይሆንም። ነገር ግን ግፊት ላለባቸው ይሆናል። ምክንያቱም ደም ስለሚቀንስ ማለት ነው። ወዶቼ እጅግ በጣም አሪፍ ቪዲዮ እሰራላችኋለሁ። እናንተ ብቻ ቶሎ እንዲደርሳችሁ ቤቴ ላይ ላይክ ማድረጋችሁና ሼር ማድረጋችሁ አትርሱ። ሌላኛው ነገር ደግሞ ውፍረት መቀነስ ስታስቡ መጀመሪያ የዚች ልጅ ጀግንነት በጣም ነው የገረመኝ ማለት ነው። የሚገርማችሁ ነገር በጣም የገረመኝ ነገር 8 ኪሎ ነው የወረደችው ማለት 8 ኪሎ ነው አይደል? ከ50 ኪሎ በጣም ደስ ያለኝ እና በጣም እንጃ 8 ኪሎ ነው የወረደችው እና ተስፋ ታደርጋለች። ተስፋ ካደረጋችሁ ይሄን አደርጋለሁ ይሄን እችላለሁ ብላችሁ ተስፋ ካደረጋችሁ የማትቀንሱበት ምክንያት ምንም ምክንያት የላችሁም። ምንም አይነት ምክንያት የላችሁም። መቀነስ ካሰባችሁ እናንተ መቀነስ ካሰባችሁ ውፍረታችሁን ከሳታችሁ የምትፈልጉ ከሆነ ቦርጫችሁን መክሳት የምትፈልጉ ከሆነ ወላሂ በቀላሉ ሁኔታ መክሳት ትችላላችሁ። እሷ ያደረገችው ነገር ጠዋት ይሄን ሎሚ ቀረፋ ውሃ ማር አድርጋ እንደዚህ ጠዋት አንዳንድ ኩባያ ትጠጣለች። ከዛ ምሳ እራት ላይ በባዶ ሆዷ ከመጠጣት ታድራለች። ምሳዋ ደግሞ የሚሆነው ትንሽ ርዝ ትንሽ ሰላጣ፣ ጠዋት ላይ የምትመገበው አሲር ፎዋከ ወይም ደግሞ አትክልት ነገር ነው። ማታ ላይ እራት አትበላም ማለት ነው። በቃ መክሳት ለፈለጋችሁ እህቶቼ እኔ በጣም መመክራችሁ ነገር መጀመሪያ ላይ ምግባችሁ ላይ ፎከስ ማድረግ አለባችሁ። ምግባችሁ ላይ ፎከስ ሳታደርጉ እከሳለሁ ብሎ ማለት በጣም ከባድ ነው እና ምግባችሁ ላይ ፎከስ አድርጉ። መጀመሪያ የምትበሉት ምግብ ምን አይነት ካሎሪን አለው፣ ምን አይነት የስኳር መጠን አለው፣ ምን አይነት የዘይት አይነት መጠን አለው ብላችሁ እራሳችሁ ገምግማችሁ ሳታዩት ምንም አይነት ነገር ስፖርት ብታደርጉ፣ የፈለጋችሁ ነገር ብትጠጡ፣ የፈለጋችሁ ነገር
ብታደርጉ አትቀንሱም። ለምን የምትበሉት ካሎሪን መጠን ኪሎ መጠን ማወቅ አለባችሁ። ምሳሌ አሁን በቀኑ 1 ኪሎ ትመገባላችሁ እናንተ በምግብ ላይ በእርግጠኛ ኢትዮጵያ ያላችሁ ሰዎች ከሁለት እንጀራ በላይ ትመገባላችሁ በቀን ውስጥ እና ውስጡ ላይ ያለው ወጡ ላይ ፎከስ ማድረግ ያለባችሁ ወጡ ላይ የምትመገቡት ወጥ ላይ ምን አይነት ምግብ ምን አይነት ወጥ አለው ብላችሁ መገምገም አለባችሁ ማለት ነው። ዝም ብላችሁ ያገኛችሁት ነገር ወደ ሆዳችሁ የምታስገቡ ከሆነ ይሄ እቀንሳለሁ ብሎ ማለት ዘበት ነው። ስለዛ ያ በምትበሉት ምግብ ላይ ምን አይነት ዘይት ምን አይነት ስኳር ምን አይነት ነገር አለው ብላችሁ ገምግሙ ማለት ነው። ስለዛ የፈለግነው ነገር እንመገባለን ለምትሉ እንደፈለጋቸው አድርጉ ማለት ነው። አሁን አንድ ልጅ ታዲያ እኔ ምግብ ሳልበላ ይሄ ስፖርት አይሉት ምናምን ያለችኝ እኔ ስፖርት ስሩ አላልኩኝም አንደኛ። ሁለተኛ ነገር የምትቀንሱበት ዘዴ ነው እንጂ የነገርኳችሁ ግዴታ ምግብ አቁሙ አላልኳችሁም ማለት ነው። ምሳሌ አሁን አንድ ሰው በሚመገበው ምግብ ውስጥ ስንት ካሎሪን አለው የሚለው ነገር እራሳችሁ አውርዳችሁ አውጥታችሁ ማሰብ አለባችሁ ማለት ነው። እኔ አሁን ይሄ ብሉ ይሄ ብሉ ይሄ ብሉ ብላችሁ ላታገኙ ትችላላችሁ። ነገር ግን በመጀመሪያ ውፍረት ሳትቀንሱ በፊት ውፍረት ለመቀነስ አሁን እየሞከራችሁ ያላችሁት መጀመሪያ ከምትበሉት መጠን ቀነስ አድርጋችሁ ብትመገቡ ነው ያልኳችሁ። ምሳሌ ቁርስ እራት የምትበሉ ከሆነ እራት ማቆም፣ ምሳችሁ ደግሞ ብዛት የምትበሉ ከሆነ ቢያንስ ጥግብ እስከምትሉ ድረስ አትመገቡ እና ደግሞ የእንትን እሽግ ውሃ አትጠቀሙ። አሁን በነገራችን ላይ እኔ ውፍረቴ ማለት ነው በነገራችን ስታዩኝ ማሻላ ነኝ ግን ምንድነው የምጠቀመው? በምግብ አይደለም እኔ በውሃ ነው። እኔ እሽግ ውሃ ነው የምጠቀመው። ያኔ እሽግ ውሃ ነው ቤት ውስጥ ያለው። ያ እሽግ ውሃ ደግሞ በጣም ቦርጭ ያመጣል፣ ሰውነት ደግሞ ያፋፋል። ያ ስለሆነ እኔ ደግሞ ልቀንስ ብለ ራሱ እቀንሳለሁ፣ ጣጣ የለኝም። እኔ ልቀንስ ሰውነቴ ምሳሌ 50 ኪሎ ልግባ ካልኩኝ 2 ወር አይጨርስብኝም። እኔ አሁን ካለሁበት 16 ኪሎ ለመቀነስ ማለት ነው። እኔ 68 ኪሎ ነኝ። 68 ኪሎ ነኝ። ግን ያ 68 ኪሎ ለእንትን 18 ኪሎ ለመቀነስ 2 ወር 3 ወር ኦልሬዲ አይጨርስብኝም ልክሳ ካልኩኝ። ምክንያቱም ራሴ እችለዋለሁ በምግብ ዙሪያ። እኔ ምግቡ ሳይሆን አሁን ምሳሌ እራት አልመገብም፣ ምሳ ቁርስ እመገባለሁ። ገብቷችኋል አይደለ? ያ ስለሆነ ግን እሽግ ውሃ ለኔ እስካላቆምኩ ድረስ መቀነሴ ፋይዳ የለውም። ብቀንስም አሁን በሰሞኑ ወደ 62 ኪሎ ነበርኩኝ። ከ62 ኪሎ 65 ኪሎ ገባሁኝ። አሁንም መልሼ 64 ኪሎ ሆንኩኝ። ከ64 ኪሎ አሁን 68 ኪሎ። ለምን እየቀነስኩኝ ያ ውሃው እሽግ ውሃ እያወፈረኝ መጣ ማለት ነው። ምክንያቱም አሁን ምን ማድረግ ያለብኝ ነገር በቃ ሀገር ቤት ለመግባት 3 ወር ሲቀረኝ እንትን እላለሁ። ምን አደርገዋለሁ? ውሃው አሙቄ አቀዝቅዤ እጠጣዋለሁ ማለት ነው። በቃ ምንም ማድረግ አይቻልም። የእሽግ ውሃ የምትጠቀሙ ከሆነ እሽግ ውሃ አቁሙ ለማለት እወዳለሁ። ምክንያቱም በራሴ ላይ እየተፈታተነ እያለ ልክ ቀነስኩ፣ ዝቅ ያደርገኛል፣ ከፍ ያደርገኛል፣ ዝቅ ያደርገኛል፣ ከፍ ያደርገኛል። እኔ ግን በነገራችን ላይ አልሐምዱሊላህ ዋናው ትልቁ ነገር በእኔ ሰውነት ላይ ቦርጭ ምንም ብበላ ምንም ብጠጣ አንድ ያጥፍቼዋለሁ፣ ግን ተመልሶ አይመጣብኝም። የፈለገው ነገር ብወፍር ማለት ነው። ለምን 10 ኪሎ አልጨምርም በአንድ ወር፣ ግን እንትን አይለኝም፣ ቦርጭ የለኝም። ዋናው ነገር የሰው ልጅ ቦርጭ ከሌለው አቋሙ ያምራል ማለት ነው። ለማንኛውም ጥያቄ ካላችሁ ኮሜንት ሳሳውቁኝ። እወዳችኋለሁ። ለጓደኞቻችሁ፣ ለእህቶቻችሁ፣ ለብዙ ሰው ተደራሽነት እንዲኖረው ላይክ፣ ሰብስክራይብ አድርጉ። ባይ